ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። ብልጽግና የጦር አመራሮቹን በሄሊኮፕተር መልቀም ጀመረ። አየር ወለድና ኮማንዶ ድባቅ ተመታ በሸዋ ፋኖ። ብልጽግና ደብረ ታቦር ከተማን በፋኖ መያዙን አመነ። ፖለቲከኛው በቁጥጥር ስር ዋሉ። የአውሮፓን ፓርላማም ጥብቅ ሕግ አጸደቀ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ብልጽግና በጎንደር በተደረገበት ከፍተኛ ውጊያ የወደቁ የጦር አዛዦቹን በሄሊኮፕተር መልቀሙ ነው የታወቀው። በጃዊ ላይም የአብይ አህመድ ስልጣን ወንበሩን ለማስጠበቅ ሲሉ ሲዋጉ የነበሩ በርካታ የመከላከያ ኃይል ላይ ፋኖ እርምጃ መውሰዱን ተከትሎ ነው ከፍተኛ ጉዳት የደረሰበት። የመከላከያ ኃይል አዛዦቹን በሄሊኮፕተር እየለቀመ መሆኑ ተገለጠ። ለ8 ተከታታይ ቀናት በጀግናው የአማራ ፋኖ ብርቱ ክንድ ከፍተኛ ጉዳት የደረሰበት የመከላከያ ሰራዊቱ ለጊዜው ከሞት የተረፉትን ቁስለኞች ነው መውጫተው በስቃይ ላይ በነበሩበት ሰዓት ባደረጓቸው የሬዲዮ ግንኙነቶች በሄሊኮፕተር መነሳታቸው የታወቀው። አማራ ፋኖ አሁን ትግሉን አጠናክሮ ወደፊት በሄደበት በዚህ ሰዓት በተለይም የአማራን ሕዝብ ጉዳት ለማድረስ የመጡ የጦር አዛዦች ላይ እየወሰደ ያለው እርምጃ የማያዳግም መሆኑም ታውቋል። የአማራ ፋኖ ቴዎድሮስ እዝ 105ኛ ኮር 66ኛው ህዝብ ግንኙነት እንደገለጸልን ከሆነ በሚደረጉት ተጋድሎች ላይ አሁን ህዝቡ በጋራ የፋኖን ትግል በመደገፍ አስተዋጽኦ ከፍተኛ መሆኑንም አክሎ ገልጾልናል። የብልጽግና ከፍተኛ የስራ ኃላፊም እርምጃ ተወሰደበት። በሉማሜ ከተማ ነው ከሌሊቱ 6 ሰዓት በተፈጸመ ድንገተኛ መብረቃዊ ጥቃት የአዋበል ወረዳ ስልጠናና ክህሎት ምክትል ኃላፊ የነበረው አዲሱ አለምነህ በ206ኛ ኮር 34ኛ ክፍለ ጦር በተወሰደበት እርምጃ በመኖሪያ ቤቱ መገደሉ ታውቋል። ድንገተኝነትን በማሳካት በጨለማ ካድሬውን በቦምብ ያጋዩት 34ኛው ክፍለ ጦር ከቀኑ 9 ሰዓት እስከ 12 ሰዓት በጃማ ከተማ ባደረጉት እልህ አስጨራሽ ትንቅንቅ ነው ሰራዊቱ ድባቅ በመምታት ከፍተኛ ቁጥር ያለው የሰራዊቱን ኃይል መማረኩንና ሙትና ቁስለኛ ማድረጉ ነው የተገለጸው። ከደብረ ማርቆስ ደጀን ባለው አውራ ጎዳና መሃልም በምትገኘው ስትራቴጂካዊ ከተማ በሆነችው ሉማሜ ከተማ በሌሊት አስደናቂ ኦፕሬሽን የፈጸሙት የ34ኛው ክፍለ ጦር ነበልባሎች ናቸው። በድጋሚ ከምሽቱ 12 ሰዓት በሉማሜ ከተማ በመሸገው ጠላት ላይ የከፈቱት አውደ ውጊያ እስከ ምሽቱ 2 ሰዓት ተፋልመው በጠላት ላይ ከፍተኛ ድልን ተጎናጽፈዋል። በሉማሜ ሚካኤል ቤተክርስቲያን አቅራቢያን በተደረገ ውጊያ በርካታ ጠላት የተደመሰሰ ሲሆን ሰራዊቱ የከተማውን ወጣቶች እያፈሰ እንደሚገኝም ከስፍራው ያገኘናቸው መረጃዎች ይጠቁማሉ። በዚህ እልህ አስጨራሽ የጨበጣ ውጊያ 206ኛ ኮር 34ኛ ክፍለ ጦር ድል የተቀናጀ ሲሆን የኮር ውሃዶችም በጃዌ መተከል በተደረገም ትንቅንቅ እየተፋለሙ እንደሚገኙ ተገልጧል። እንደ አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት መረጃ ከሆነ በአሁኑ ሰዓት ከፍተኛ ተጋድሎ እያደረገ የሚገኘው የፋኖ ኃይል ትንቅንቁ ጠንካራ ነው ብለዋል። እጅግ ቁጥሩ የበረከተ የመከላከያ ኃይል ለፋኖ እጁን እየሰጠ ባለበት በዚህ ሰዓት ህዝቡም ከፋኖች ጋር በጋራ መቆሙ አስደናቂ አድርጎታል ተጋድሎውን። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቅ እና የጎንደር ጠቅላይ ግዛት ህዝብ በፈጸሙትም ልዩ ተጋድሎ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች የተጠራረገው የአገዛዙ ሰራዊት መሬት ይዞ መዋጋት ሲሳነው እና ከፍተኛ መፍረክረክ ሲደርስበትም ተስተውሏል። ከስፍራው እንዳገኘናቸው መረጃዎች ከሆነ ይህ የሽብር አገዛዝ ሆን ተብሎ በታቀደ ሁኔታ ህዝብን በመጨፍጨፍ በሽብር መንገድ ወታደራዊ ሽንፈቱን ለመቀልበስ አስቦ ብዙ ንጹሐን ላይ በተለይም የደብረ ታቦር ከተማን ህዝብና የህዝብ ተቋማት ላይ ተከታታይ ድሮን ድብደባዎችም አድርጓል። በትላንትናው ዕለት ኢላማ የተደረገው የወገን ኃይል በሌለበት በአቃቤ ተስፋ ባደረጋቸው ድሮን ጥቃቶችና ጅምላ ጭርሻ መሳሪያዎች በመጠቀም ሲቪሊያንን መጨፍጨፉም ተረጋግጧል። በዚህም ደብረ ታቦር ከተማ ላይ ብቻ ከግማሽ ቀን በላይ ባነሰ ጊዜ ውስጥ 16 ጊዜ ድሮኖችን በመጠቀም የአረመኔነት ባህሪውን ማሳየቱ ታውቋል። በዚህም ጥቃት አንደኛ የፈርጣ ወረዳ ፖሊስ ጣቢያ፣ ሁለተኛ የገብርዬ ክፍለ ጦር ፖሊስ ጣቢያ፣ ሶስተኛ የዞን ጤና መምሪያ፣ አራተኛ የዞን ሲቪሊያን ሰርቪስ እና የፋይናንስ ቢሮ፣ አምስተኛ የቴዎድሮስ ክፍለ ጦር ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትና ሌሎች የህዝብ አገልግሎት የሚሰጣቸውን ተቋማቶችም ማውደሙ ተረጋግጧል። በመደበኛ እንቅስቃሴ ላይ እና በየቤታቸው በነበሩ የከተማ ነዋሪዎችም ላይ በድሮን ጭፍጨፋ እያካሄደ መሆኑ ከስፍራው ያገኘናቸው መረጃዎች
ገልጠዋል። ዓለም አቀፍ ሰብአዊ መብት ተቋማቶችን ጨምሮ አገዛዙ በንጹሐን ላይ የሚፈጸመው ጥቃት የሚያሳስባቸው ሀገር አቀፍና ዓለም አቀፍ ድርጅቶች ተገቢውን ሁሉ እንዲያደርጉም እናሳስባለን ሲል ፋኖ መረጃውን ልኮልናል። አገዛዙ መሰል የጥፋት ተግባራትን ማቆም የሚችል ከስልጣኑ ሲወገድ ብቻ መሆኑን በመገንዘብ የአማራ ፋኖ ብሔራዊ ንቅናቄ የሚያደርገውን ጸረ አገዛዝ ተጋድሎ አጠንክሮ እንዲቀጥልም የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ገልጧል። በሸዋ ምድር የገባው አየር ወለድና ልዩ ኮማንዶ ድባቅ መመታቱ ተገለጠ። ለወረራና ዘረፋ እንዲያመቸው ከሳምንት በላይ በሸዋ ምድር ኔትወርክ ኢንተርኔት አጥፍቶ ወደ ጀግኖቹ ቀዬ ያመራው የጠላት ኃይል አየር ወለድና ኮማንዶ ከከሚሴ የገባው ዘራፊ ኃይል በጥምረት በሸዋ ህዝብ ላይ ንጹሐንን ያነጣጠረ ጥቃት ፈጽሞ በርካታ ሴትና ህፃናትን እንዲሁም ገበሬዎችን መረሸኑ ታውቋል። ይሁን እንጂ የገበሬን እህልና የቤት ቁሳቁሶችንም ዘርፈዋል። የመኖሪያ ቤቶችንም አቃጥለዋል። ስርዓቱ በይፋት ምድርም በንጹሐን ላይ ጭፍጨፋና ግፍ ፈጽሟል። ወገኑን ለመታደግ በየአቅጣጫ ሲዋደቅ የነበረ ሸዋ ጠቅላይ ግዛት እዝ ተናዳፊው ሰራዊት በጠላት አየር ወለድ ኮማንዶ ላይ ትልቅ ኪሳራም አድርሶበታል። በተለይም በምክትል አዛዡ በሻለቃ ሙሉቀን ቢራራና በኮሎኔል ምክትል ዘመቻ መምሪ በሻለቃ ጌታው ዘበነ ጦር አዝማጅነት እየተመራ በቀጠናው ላይ ለግዳጅ የተሰማራው የመሐመድ ቢሆነኝ ኮር በስሩ ያሉ ክፍለ ጦሮችን በማሰማራት ነው ከጠላት ጋር ከፍተኛ ትንቅንቅ በማድረግ ድል መጎናጸፉ የተገለጸው። ፋኖ ኮማንዶች ስልጣንን የወሰዱ በርካታ ወታደሮች እንዳሉት ያልተገነዘበው የብልጽግና ኃይል በሸዋ ምድርም ቀልጦ ቀርቷል። በይፋትና ጥሙጋ አውራጃ የለን ተራራ ሰፍሮ የነበረውም የብልጽግና መራሹ ሰራዊት ላይ የመሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤና ወንዱ አስቻለው ደሴ ክፍለ ጦር የተውጣጣ 2 ሻለቆች እንዲሁም የኮሩ ቃኝ እና የአርበኛው ፋኖ ጦር የሆነው መሐመድ ሰይድ ብርጌድ ቃኘው በሁለት አቅጣጫ በመግባት ነው ለአስጨራሽ ትንቅንቅ በማድረግ በጠላት አየር ወለድና ኮማንዶ ላይ ከፍተኛ ኪሳራ ማድረሳቸው የታወቀው። በዚህም በጠላት ተይዞ ከነበሩት የይፋት ከተሞች አንዱ የሆነው የል ስትሆን የመሐመድ ቢሆነኝ ክፍለ ጦር ደጃች ተሰማ እርገጤ ክፍለ ጦርና ከወንዱ አስቻለው ደሴ ክፍለ ጦር የተውጣጡ ሻለቃ የኮሩ ቃኝ በቅንጅት ከጠላት አየር ወለድ ላይ በሰነዘሩት የከረረ ማጥቃት ጠላትን በአየር መቃወሚያና በሞርተር ሽፋን በመስጠት ያለውን ኃይል ከኤል ሰብስቦ እንዲወጣም አድርጎታል። ጠላት በደረሰበት ጉዳት መሰረት በአውደ ውጊያው ከፍተኛ ቁጥር ያለው የአየር ወለድ እና ኮማንዶ የተደመሰሰ ሲሆን ከ2 አይሱዙ በላይ መኪና ሙሉ ቁስለኛ ጭኖ ሸዋሮቢት ይፋት ሆስፒታል ሲቪሉ ጽኑ ህሙማን ታካሚዎች ከሆስፒታሉ አስወጥቶ ሆስፒታሉን በራሱ አየር ወለድ ቁስለኛ ማጨናነቁንም ከስፍራው ያገኘናቸው መረጃዎች ይገልጣሉ። በአሁኑ ሰዓት ይፋት የለን በጀግኖቹ ቁጥጥር ስር መግባቷም ተረጋግጧል። ፖለቲከኛው የሺዋስ አሰፋ በቁጥጥር ስር መዋሉ ኢህአፓ ገለጸ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ፖለቲከኛው የሺዋስ አሰፋ በትላንትናው ዕለት ነው መታሰሩን ከቤተሰቡ ለማረጋገጥ ችያለሁ ሲል ፓርቲው በመግለጫው ያሳወቀው። ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለው አፈና ከሚያሳዩ ተቆጥረው ከማያልቁ ድርጊቶች ውስጥ አንዱ መሆኑ የሚጠቀስ ነው ብሏል። ኢህአፓ በመግለጫው መሰል ድርጊቶችን በገዢው ፓርቲና በባለስልጣናቱ ቀን ከሌሊት ነጻ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ በሚፎክርበት ምርጫ ውጤት በተቃራኒው እንደሚሆን አመላካች ነው ሲልም ገልጿል። መግለጫው አያይዞም በትላንትናው ዕለት የታሰረው ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎች፣ ንጹሐን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱም አሳስቧል። ደብረ ታቦር በፋኖች መያዙን ብልጽግና አመነ። የፋኖ ኃይሎች ደብረ ታቦር ከተማ መግባታቸውን ነው የክልሉ መንግስት ማረጋገጫ የሰጠው። የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ የፋኖ ታጣቂ ኃይሎችን ተላላኪ ጽንፈኛ ሲልም በመግለጽ ጽፏል። ደቡብ ጎንደር ዞን በቂ የጸጥታ መዋቅር ባልነበረባቸው ወረዳዎች የህዝብ ተቋማትን እያወደመ ፎቶ እየተነሳ ሲቪሊያንስ ሲፎክር የሰነበተው ጽንፈኛው ኃይል ደብረ ታቦር ከተማ ላይ ተመሳሳይ ድርጊት ለመፈጸም ዘው ብሎ ገብቶ መውጫቶ ከዛው እንደ ቅቤ ቀልጦ ቀርቷል። በአሁኑ ሰዓት በርካታ አስከሬን ቁስለኛ እየጎተተ መፈርጠጥ መጀምሯልም ሲል ነው ቢሮ በመግለጫው የጠቀሰው። መግለጫው ቀጥሎም በደረሰበት ያልተጠበቀ ምትና ባስተናገደው ከባድ ኪሳራ ተበሳይቶ የደብረ ታቦር ከተማ ህዝብ ሱቅ ሰብሮ ሀብት ንብረት ዘርፎ የህዝብ መገልገያ ተቋማትን በማቃጠል እግሬ አውጭኝ እየፈረጠጠ ይገኛል ሲልም በይፋ ገጹ ላይ አጋርቷል። በብልጽግናው በኩል የተሰጠው መግለጫ እጅግ እየተሳሳተና
ውሸትና ሐሰት የተሞላበት በየጊዜው የሚሰጧቸው የውሸት ዘገባዎች ናቸው ሲሉም በተለይም በአካባቢው ያሉ ነዋሪዎች ገልጠዋል። በፋኖ በኩል እየተደረገ ያለው ተጋድሎ ህዝቡን የማዳን የመጠበቅ ሆኖ ሳለ ይሁን እንጂ መንግስት ተብዬው በንጹሐን ላይ እየፈጸመ ያለው የድሮን ጥቃትና የህዝብ መገልገያ ተቋማቶችን እያወደመ ባለበት በዚህ ሰዓት ፋኖን ጥፋተኛ ለማድረግ የሄደበት መንገድ እጅግ ነውር የተሞላበትም ነው ብለዋል። በተለይም ፋኖ ለህዝቡ ቆሞ የሚሰራቸውን መልካም ተግባሮችና የህዝብ ንብረትንም እየጠበቀ ባለበት በዚህ ሰዓት ፋኖ እንዲህ ያደረገ ለማለት የህዝብ መገልገያዎችን እያወደመ የሚገኘው የብልጽግና ኃይል በአስቸኳይ ከክልሉ እንዲወጣ አሁንም ጠንክረን ከፋኖች ጋር እንቆማለን ሲሉ የአካባቢው ነዋሪዎችም ገልጠዋል። አሁን ወደ ውጭ ዜናዎች እናመራለን። የአውሮፓ ፓርላማ ህብረት አባል ሀገራት ስደተኞች ከመጡበት ሀገር ውጭ ወዳሉ ሌሎች ሀገራት መላክ እንዲቻል የሚፈቅድ ህግ 396 ለ226 በሆነ አብላጫ ድምፅ አጸደቀ። በዚህም አባል ሀገራቱ ስደተኞችን ከሶስተኛ ሀገር ጋር በሚደረግ ስምምነት መላክ እንዲችሉና በእነዚህም ሀገራት የማቆያ ማዕከላት እንዲከፍቱም ይፈቅዳል ብለዋል። ይህ አዲሱ የአውሮፓ ህብረት ህግ በመጪው ሰኔ ወር ስራ ይጀምራልም ነው የተባለው። በተለያዩ ምክንያቶች ከሀገራቸው እየተሰደዱ በባህር ላይ ህይወታቸውን ያጡ በርካቶች ቢሆኑም ተርፈው ወደ አውሮፓ የሚገቡትንም መልሶ ወደ አፍሪካና ሌሎች ሀገራቶች ለመላክ የወጣው ይህ ህግ በጣም አደገኛም ነው ተብለዋል። ግብፅ ተዋጊ ጄቶችና ወታደራዊ ተሽከርካሪዎችን ጨምሮ ከ1000 በላይ የጦር መሳሪያ ወደ ሶማሌ ልትልክ መሆኑ ተገለጠ። ግብፅ በሶማሌ የአፍሪካ ህብረት ሰላም አስከባሪ እንድትሆን በሶማሌ ይሁንታ ማግኘቷን ተከትሎ ነው ወደ ሶማሌ ወታደሮቿን የላከች ሲሆን በትናንትናው ዕለት ደግሞ ሶማሊያ የሚላኩ የግብፅ ጦር ከበርካታ የጦር መሳሪያዎች ጋር ልምድ ሲያደርግም ተስተውሏል። ይህ እንቅስቃሴ በተለይም በህዳሴ ግድብ ምክንያት ብስጭትና እልህ ያለባት ግብፅ በኢትዮጵያ ላይ ሌላ እርምጃ የመውሰድ አቅም አለኝ ለማለት የሚያመላክቱ አቅሟንም ምን ያህል እንደሆነ ለማሳየት የተደረገ እንደሆነም አንዳንድ የፖለቲካ ተንታኞችም ገልጸዋል። የግብፅን የመሳሪያ ብቃትና እንደዚሁም ደግሞ የስልጠና ኃይሏን ለማሳየት እየሞከረች ያለችው በትክክል ለሶማሌ ለመርዳት ብቻ የሆነ ሳይሆን በኢትዮጵያ ላይ የማስፈራራ ዘመቻ ለማድረግ እንደሆነም ነው እየተገለጸ የሚገኘው። የአሜሪካ የውጭ ግንኙነት ኮሚቴ ሰብሳቢ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ ገንብታለች የሚለው ዘገባ ተከትሎ ስጋታቸውን ገለጡ። ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ታጣቂዎችን የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባው ማውጣቱን ተከትሎ ነው የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ድርጊቱን የሚያስከትለው መዘዝ እንደሚኖር አስጠንቅቀዋል። ሴናተር ሪሽ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክትም በኢትዮጵያ ውስጥ በተባበሩት አረብ ኤሚሬት የሚደገፈው በዘር ማጥፋት ለተሰማሩት የፈጥኖ ደራሽ ኃይል RSF የሚያገለግል የማሰልጠኛ ማዕከል መኖሩን እንዲሁም በሶማሌላንድ በኩል የሎጂስቲክ መስመር ሊኖር እንደሚችል የሚገልጹ ሪፖርቶች አሳስቦኛልም ብለዋል። ሴኔተሩ አክለውም እንዲህ አይነት ድርጊት ሁኔታ ይበልጥ የሚያባበስ በመሆኑ ፈጥኖ ደራሽ ኃይልን የውጭ አገር የሽብር ድርጅቶች አድርጎ ለመሰየም ተጨማሪ ምክንያት ይሆናል፣ እንዲሁም የውክልና ድጋፍ ለሚያደርጉ አካላትም መዘዝ ያስከትላል ሲሉም አስጠንቅቀዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔም ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።